የማይሰማ ምድር አድምጭ። ክርስቶስ የሞተለትን ክርስቲያን በየሜዳው መግደል ዋጋ ያስከፍላል። ወለተ ማርያም እባላለሁ። ወንድሜ የከበረ የክርስቶስን ስጋና ደም ስቀበል የኖርኩት አባቴን እንዲደፍሩኝ ያስገደዷቸው። ዛሬ የሚገርም ያንን የመከራ ጽዋ በተቀበልኩ ዛሬ 6 ወር ሆኖኛል። ዛሬም ትጣራለች። በአርሲ አስኮ የተፈጸመው የባለማተቦች ግፍና ሰቆቃ በዚህ አካባቢ ለሚኖሩ ዋሃብዮች ለልጅ ልጅ የሚተላለፍ መርገምን እያስቀመጡ እንደሆነ አትዘንጉ። በቪዲዮ መግቢያ ላይ እንዳዳመጣችሁት የተላከልኝ የቮይስ መልእክት ምንም የሚሰቀጥጥ ቢሆንም ይሄን ይዤ መቀመጥ ስላልቻልኩ ህሊኔም ስለረበሸኝ ዛሬ ለህዝብ ይፋ አድርጓለሁ። ሼር ላይክ በማድረግ ቪዲዮውን ለብዙዎች እንዲዳረስ አድርጉት። የዓለም ገዳም ላይ ነው መርዝ የነሰነስበት እንጂ ብዙ ዋልባን ያልሞከረው ያልፈተነው የለም። እሸቱን ደግሞ ያመርገም ያመቅሰፍት እንዳይደርስበት ቁጭ አድርገን ነግረ ነው። እስቲ መልስ በሉና ሌላ በኩል ታዋቂው የሶሻል ሚዲያ ኢንፍሉዌንሰሩ ኮሜዲያን እሸቱ የዋልድባ አባቶች ግፍ እንደደረሰበት እየተነገረ ሲሆን በትላንትናው ዕለትም በቻናሉ መስኮት ላይ ብቅ ብሎ ለተከታዮቹ ብሎም ለመላው የኢትዮጵያ ሕዝብ የድረሱልኝ ጥሪን እያሰማ ይገኛል። በዚህም በርካቶች በሁለት ጎራ የተከፈሉ ሲሆን ኮሜዲያን እሸቱ ምን ገጠመው፣ ህዝቡስ ምን ሲል ሚስጥር አወጣ፣ ዝርዝሩን በጋራ እንመለከተዋለን። ስደትን ሞትን መናሰይ አዚሁ በዘሰክፍ መንገድ ያውጥል ነው። ይሄ ሰላማዊ ሰልፍ እኛን አይወክለንም። በተለይ የትግራይን ህዝብ አይወክሉ። አሰማሰን አይልማን ሰላማዊ ሰልፊ ህዝብና ናመረቦት ይመለስ፣ ህዝብና ሰላም ይርከብ፣ ዳውን ህወሓት ያኽለና አይና ክንብል መጽና ዘለና ወፍደንደው የሮጀን ትኩካን ለማፋ ወፍደንደው የሮጀን ሆጂ ነገኘት ሁምነ ነገኘት ወፍደንደው ከማን በመጨረሻም በዛሬው ዕለት በመዲናችን አዲስ አበባ የተደረገው ሰላማዊ ሰልፍ ላይ የተገኙት እነማን ናቸው? ገዢው መንግስት በቀጣይ ምን አቅዷል? እንዲሁም ሽመልስ በአዳማ ከተደረገው ሚስጥራዊ ስብሰባ በኋላ በክልሉ የሚገኙ ባለስልጣናቱን ጠርቶ አጌንስት ዘ ፕራይም ሚኒስተር እቅድ ያደረገው ንግግር ምን ይዞ ይመጣ ይሆን? በጋራ እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ የማይሰማ ምድር አድምጭ። ወለተ ማርያም እባላለሁ። ወንድሜ ምን ወሰዱን? ገንዘብ ነው የጠየቁት። ያው በቃ ገንዘቡ ይሰጣቸዋል ብለን እየጠበቀን እያለ አንድ አባት የንስሐ አባት የነበሩ አብረውኝ የተያዙ። ከዛ እሳቸውም እኔም በቃ ማለት ብዛታቸው ወደ 38 አካባቢ ነው። ፉት ዓመታት በአርሲ ውስጥ ያልተፈጸመ አይነት ግፍ የለም። በባለማተቦች ላይ ኦነግ ሸኔና ዋሃብዮች በመመሳጠር የሚሰሩት ስራ እጅግ በጣም የሚያጸይፍ ነው። በእኛ ከእጃቸው የከበረ የክርስቶስን ስጋና ደም ስቀበል የኖርኩት አባቴን እንዲደፍሩኝ ያስገደዷቸው። እኔ መከራ ጽዋ በተቀበልኩ ዛሬ 6 ወር ሆኖኛል። 6 ወር ነፍሰ ጡር ነኝ። በዚህ ሰዓት ይከብደኛል። ወንድሜ በጣም ነው በዱ። በሃይማኖት ላይ ምን እየታገለ በክርስትናችን ላይ ምን እያዣበበ ሞታችን ብቻ አይደለም ያስደስታቸው ያለው መከራችንም ነው። ባለፉት ዓመታቶች በአርሲ ክፍለ ሀገር በክርስቲያኑ ላይ የደረሰው መፈናቀል፣ ህይወት መቀጠፍ እንዲሁም በቃል ለመጥራት የሚከብደው እህታችን ላይ የደረሰባት ጥቃት በዚች ቅድስት ብለን በጠራናት ሀገር ኢትዮጵያ ነው ብለን ማን ያምንናል? አርሲ አኬልዳማ የደም ምድር ሆናለች። ከክፋት የጸዱ ሲታዩ የሚያሳዝኑ ህጻናት፣ ሮጠው ማምለጥ ያልቻሉ አዛውንቶች፣ ካህናትና ዲያቆናት እንዲሁም የሀገር ተረካቢ ወጣቶች በማንነታቸው የተለዩ በግፍ ውድ ነፍሳቸውን እንዲገብሩም ተደርጓል። በጣም የሚያሳዝነው ታዲያ ይህ ሁሉ ጥቃት የሚፈጸመው እጅግ በጣም በተናበበ አካሄድ ነው። ይህንን ለምን አልኩ? ባለፉት ዓመታት ይህ ሁሉ የጅምላ እልቂት ሲፈጸም መንግስት በስህተት ወጥቶ ድርጊቱን አላወገዘም፣ የዜጎችንም እንባ ከቶ አላበሰም። በዚህ ዓመት ግን ጩኸቱ ሲበዛ ጉዳዩም በዓለም አቀፍ ተቋማት ሲሰማ ለይምሰል አንድ መግለጫ ወጣ። ለዚህ ማሳያው ባለፈው ጊዜ በፓርላማ 3 ክርስቲያኖች ብቻ ናቸው የሞቱት፣ 8ቱ ደግሞ የሚሊሻ አባላቶች ናቸው ሲል መደመጡ የአካባቢው ተጎጂ ላይ በቁስላቸውና ህመማቸው ላይ ስንደዶ እንደ መስደድም ተቆጥሯል። ዛሬ በአርሲ አሰኮ ነገሩን በደንብ ካለማመዱት በኋላ እለት የንጹሃን ህይወቶች ይቀጠፋል፣ ግን ሰሚ ጆሮ የለም። ከሁሉ በላይ በጣም የሚገርመው ታዲያ የኦሮሚያ ክልል ፕሬዝዳንት ሆነው የተሾሙት ሽመልስ አብዲሳ በክልሉ ይሁሉ ነገር ሲፈጸም አንድም ቀን ወጥተው የዜጎችን እልቂት አላወገዙም። ከዛ ይልቅ መደበቅን ምርጫቸው አድርገው ሰነባብተዋል። ለዚህም ትልቁ ማሳያ ሰላም ያለባቸው የኦሮሚያ ክልል አስተዳደሮች፣ የዞን አመራሮች ባሉበት በዚህ ወቅት ከነሱ ሁሉ ተመርጦ በትጋቱም ተጨብጭቦለት በአደባባይ በሽመልስ ሜዳሊያን ያጠለቀው
የአርሲው ዞን አስተዳደር ኢብራሂም አብዱል ቃድር መሆኑ ጉዳዩን ይበልጥ አነጋጋሪና ከጀርባ ሌሎች እምቢ ያሉት ይህ እጁ በንጹሃን ዜጎች ደም የተጨማለቀው ኢብራሂም አብዱል ቃድር ደግሞ እነሱ ያሉትን ሁሉ በመሬት ላይ እያወረደ እንደሚያስፈጽም አንዱ ማሳያ ነው። ይገባኛል፣ ደክሞናል፣ ታክቶናል፣ ቢሆንም ከዝምታ መናገር ይሻላልና ዛሬም ነገም ወደፊትም ፍትህ ለአርሲ ኦርቶዶክሳውያን ወንድምቶቻችን፣ ሁላችንም ወደ ፈጣሪ ንጩ፣ ወደ እርሱ እናልቅስ፣ በምድር የሚሰማን የለምና። የዓለም ገዳም ላይ ነው መርዝ የነሰነስበት። እሸቱን ደግሞ ያመርገም ያመቅሰፍት እንዳይደርስበት ቁጭ አድርገን ነግረ ነው። እንደውም እሸቱ አፈቀላጤ ነው። እሸቱ የመጨረሻውን ካርድ መዟልና ብር ስጡኝ ቸግሮኛል አለ። በጣም ለምን እንደዚህ አታርግም? በኤአይ ቤታችሁ ሆናችሁ ሀብታም መሆን ትችላላችሁ ምናምን አላልክም? እሱም መንገድ ለምን ተጠቅመህ አንተ ሀብታም አትሆንም? ወደ ውጭ ሀገር እንልካለን ብለህ ያ ሁሉ ሰው ላይ ግፍ ሲሰራ አንተ አይደል የሰራው? እንዲያንም ማስታወቂያ የሰራ ስለነበርኩ ሰውዬ ዛሬ ገንዘብ የለኝም እና ብር ስጡኝ የምትለው ምንድን ነው? ያልመጣህበት መንገድ ይሄ ብቻ ነበር የቀረ። ገንዘብ ስጡኝ ብለህ መለመን ነበር የቀረና አንተ አሁን ትለምናለህ። ለወጣቶች ቀን የተማሩ ሀብት በቀላሉ ማፍራት ይሻላል፣ ኢትዮጵያ ውስጥ ሰነፍ ወጣት በዝቶ ነው እያልክ እኛ ስራ ስጠን መንግስት ስንል እኛ ላይ ስተቸና ነበር። ዛሬ ገንዘብ ስጡኝ ትላለህ። እፍረት የለም እሸቱ። እና ማምታታት በሶሻል ሚዲያ ላይ አምታቶ መብላት እናስቆማችኋለን ብዬ የሶሻል ሚዲያ ኢንፍሉዌንሰሩ ኮሜዲያን እሸቱ በትላንትናው ዕለት ለመላው ተከታዮቹና ኢትዮጵያን አንድ ይድረሱልኝ ጥሪን አሰማ። አሁን ላይ ኑሮም ተወዷል፣ ቻናሌም አደጋ ላይ ነው። እኔም ቦን አንድ አፓርታማና አንድ መኪና ብቻ ነው ያለኝ፣ ድጋፋችሁም ያስፈልገኛል ሲል ጥሪን አደረገ። በዚህም በርካታ ተከታዮቹ እሺ እኛ ከጎንነን ለቤተ ክርስቲያንና ለመቄዶንያ እንዲሁም ለተለያዩ ነገሮች ብዙ ስራ ሰርተሃል፣ ዛሬም እናግዛለን በማለት ያቅማቸውን እየተረባረቡለት የሚገኝ ሲሆን በሌላ በኩል ደግሞ በእሸቱ አሁን ለደረሰበት ነገር ሁሉ መንገብገቡ በዋልድባ ገዳም ሄዶ የሰራው ስራ እንዲሁም የአባቶች ጥልቅ ሐዘን እንደሆነ በመግለጽ ካሁን ቀደም የሰራቸው አሉታዊ ስራዎች እንዲህ ሲሉ ያነሳሉ። እሸቱ ማለት እርሱ ለልጁ የማያደርገውን የሌላ ሰው ልጆች እንዲያዩ የሚገፋፋ መፍቀሬን ያየለበት በርካቶችን በተለያዩ የውጭ ኤጀንሲዎች ማስታወቂያ መስራት እንዲበሉ ያደረገ ማምታታት አጀንዳ ማምጣት የማይሰለቸው ሰው ነው ሲሉ የእጁን ያገኘው ማለት በመናገር የሶሻል ሚዲያውን ጠቅላላ እይታም እንዲህ በማሳየት 60 ሚሊዮን ብር በቪው ብቻ እንዳገኘ መረጃዎችን እየወጡ ሲሆን ይህም ሆነ ያ እኛ ከመፍረድ ተቆጥበን የቻላችሁ ወንድሞቻችን በማገዝ ያልቻላችሁ ደግሞ ከመፍረድ ተቆጥበን ዝም ብንል መልካም ነው የሚል ሐሳብ አለኝ። እናንተስ በዚህ ጉዳይ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። ሐውልት ሰማዕታት ዘዓረደው ጉጅለ አውሽ ተክልት ዓመት ይሄ ሰላማዊ ሰልፍ እኛን አይወክለንም። በተለይ የትግራይን ህዝብ አይወክሉ። በሰማሰና ለማዓት ሰላማዊ ሰልፊ ህዝብና ናመረቦት ይመለስ፣ ህዝብና ሰላም ይርከብ፣ ዳውን ህወሓት ያኽለና ኢና ክንብል መጽና ዘለና ናኑኒ ሶፍ ደንደው ቀባ አማገንዳት ሰደፋው ደንደው የሮጀኑ ቡረ በመጨረሻም በዛሬው ዕለት በመዲናችን አዲስ አበባ ከትግራይ ተፈናቅለው የመጡ ወጣቶች እናቶችና አባቶች በነጌታቸው ረዳ በነሌተና ጄኔራል ጻድቃን ገብረትንሳኤ የተመሩ ሰላማዊ ሰልፍን አድርጓል። በዚህም በሰልፉ ላይ የታዩ ሰዎች አብዛኞቹ መንግስት ከተለያዩ ወረዳ ያሰባሰባቸው ሰዎች መሆናቸውን እየገለጹ የሚገኝ ሲሆን የትግራይ ወጣቶችም በሁለት ጎራ ተከፍለው እየተከራከሩ ይገኛል። የመጀመሪያዎቹ በትግራይ ያ ሁሉ ጂኖሳይድ የፈጸመው ይህ መንግስት ነው፣ ዛሬም ወደ ትግራይ ቢገባ የቀደመውን ነገር ይደግመዋል፣ ስለዚህ ወይ መሞት ወይ ደግሞ መኖር ብቸኛ ምርጫችን ነው ሲሉ ይሞግታሉ። የሚገርመው ግን ሞጋቾቹ ሀገር ውስጥ አለመኖራቸው ነው። በሌላ በኩል ደግሞ ህወሓት ቲፒኤልኤፍ የእድሜ ጠገብ ሽማግሌዎች ስብስብ በስልጣን አይምሯቸው ሰክሯል፣ ለዚያም ነው ያለፈውን ጦርነት ሲያስተምራቸው ዛሬም የምስኪኗ እናት ልጆች ከጉያዋ እየፈለቀቁ ሊማግዱ የተዘጋጁት ቲፒኤልኤፍ የተባለው ኃይል እስካልወደቀ ሰላም አይኖርም ሲሉ ይሞግታሉ። ታዲያ ምን ተመለከትኩ? ይህንን ባነር መልእክቱ ቀላል ይመስላል፣ በውስጡ ግን እጅግ በጣም ወሳኝ የሆነ መልእክትን ይዛል። እርምጃ እንደሚኖርም የሚያመላክት ነው። መንግስት በቂ የሆነ ባለም ተቀባይነት ያለው ማስረጃዎችን በእጁ እያስገባም ይገኛል። ምስሉም እንደሚለው የኢትዮጵያ መንግስት የትግራይን ህዝብ የመታደግና የመጠበቅ ኃላፊነት አለበት ይላል። ይህ የመንግስት የህዝብ ድምጽ ተከትሎ እርምጃ መውሰዱን ለዓለም ያሳውቃል። በመቀጠልም በቅርቡ አሜሪካዊ ዲፕሎማት ኤርቪን ማሲንጋ በትግራይ ተጉዘው የመከሩ ሲሆን ከቀድሞ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ጋር እንደሚገናኙ ቀጠሮ ቢያዝም በተላለፈው ትዕዛዝ መሰረት ሳያገኟቸው መመለሱና የፕሪቶሪያው ስምምነት መጣሱ እንደ ትልቅ ማስረጃ በመያዝ አገዛዙ በቅርቡ በትግራይ በቲፒኤልኤፍ ላይ እርምጃ እንደሚወስድ አመላካች ሆኗል። በጦርነት የሚያልቀው ህዝብ ነውና ይህ ነገር እንዳይፈጠር ሁላችንም ለሀገራችን ለህዝባችን እንጸልይ። በትግራይ የምትገኙ ወጣቶች በምትችሉት አቅም ወደ ሌሎች ቦታዎች ሙቭ አድርጉ የመጨረሻው መልእክቴ ነው። ነገኘት ኦፍ ደንደው ቀባ ናኑኒ ሶፍ ደንደው ቀባ አማገንዳት ሰደፋ ኦፍ ደንደው የሮጀኑ ቡረ ሚሶመቲ ገንደ
በቅርቡ በአዳማ ከተማ ሚስጥራዊ ስብሰባ የተደረገ ሲሆን በዚህም አንቀጽ 39 የመገንጠል ሐረግ እንዲሰረዝና የክልሎች አወቃቀርን በቋንቋ በማንነት ላይ መመሰረት ይመጣሉ ለሀገር አንድነት ስጋት ሆኖ በመታመኑ በጂኦግራፊ አቀማመጥና በኢኮኖሚ ትስስር ላይ ተመስርቶ እንዲዋቀር ሐሳብ መቅረቡ የሚታወቅ ሲሆን በዚህም የኦሮሚያው ፕሬዝዳንት አለመስማማታቸውን በክርክር ገልጸው ስብሰባው እንዳለቀም በአስቸኳይ የኦሮሚያን አመራሮች ሰብስበው እንዲህ ሲሉ ተደመጡ። ኦሮሚያ የሚባለውን ስም ለማፍረስ የሚፈልጉ አካላት አሉ። እኛን ፈርስም እንደውም ግዛት እያስፋፋን ያለውን ማስጠብቀን እንቀጥላለን በማለት በስብሰባው ላይ የተነሳው ነገር ለካቢኖቻቸው ገልብጠው መንገር ጠቅላዩ ላይ በአሽሙር ሲያነሳሱ ተደምጧል። ምን ዋጋ አለው? በጠቅላዩ ተቀድመዋል። በመተካቸውም ለኦሮሚያ የሚመጥናት ሌላ ሰው ተሹሟል። ባለፉት ዓመታት እውን ሽመልስ አብዲሳ ለኦሮሚያ ህዝብ ምን አደረጉ? ይልቅስ ያንን የሰላም ተምሳሌት አካባቢ የኦነግ መፈንጫ አድርገው ህዝቡን እንደ ቅጠል እንዲረግፍ ምክንያት ሆኖ ሲል አክቲቪስቱ ነገው ካሳ ይናገራል። በዙሪያ ሲናንተ ሐሳብ ምንድነው? ሐሳባችሁን ኮሜንት ላይ አስፍሩልኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።